እግዚአብሔር አምላካችንን እናመሰግናለን። ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሦስተኛው ቀን ተነሳ። እንደ ርዕስም መውሰድ የሚቻል አጭር አረፍተ ነገር ነው። ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሦስተኛው ቀን ተነሳ። እግዚአብሔር የተባረከ ይሁን። አምላካችን እናመሰግናለን። አንዳንድ ጊዜ አንዳንድ ነገሮች ለምን እንደሆኑ በዚች ምድር ላይ ለማስረዳት ለመረዳት አስቸጋሪ ይሆናል። በዚች ምድር ላይ ዘላቂ ውበት ያለው ዘላቂ ታሪክ ያለው ሰው የለም ማለት ይቻላል። ጌታችን ኢየሱስ ክርስቶስን ሁሉም ይቀበሏል ለማለት አይደለም። በዚች ዓለም ላይ አሁን ወደ 8 ቢሊዮን ያክል ከዛም በላይ የሆነ ሕዝብ አለ። ከዚህ ሕዝብ መካከል ለጌታችን ለኢየሱስ ክርስቶስ ማንነት፣ ስለ ፍቅሩ፣ ስለ አገልግሎቱ፣ ስለ መስዋዕትነቱ በጣም የተዛባ አመለካከት ነው ያለው። ነገር ግን እውነቱ እስከዛ ድረስ እያሸነፈ ብዙዎችን ወደ እግዚአብሔር መንግሥት እያመጣ ብዙዎችን ነፃ እያወጣ እግዚአብሔር አምላካችን እናመሰግናለን። እዚህ ላይ ሐዋርያው ጳውሎስ ስለ ጌታችን ስለ ኢየሱስ ክርስቶስ በሚገባቸውና ልትረዱት በሚችሉበት መንገድ ነው የተናገረው። እንደምታስታውሱት መጽሐፍ ቅዱስን ያነበባችሁ ታስታውሳላችሁ፣ ታውቃላችሁ። የዚች የቆሮንቶስ ቤተ ክርስቲያን ታሪክ የሚጀምረው በሐዋርያት ሥራ ምዕራፍ 18 ላይ ነው። እነ ጳውሎስ ወደዚያ የመጡት በአቴና አድርገው በፊልጵስዩስ አድርገው ነው የመጡት እና ወደዚች ከተማ ሲመጡ ምቹ አልነበረ። ወንጌል ለመስበክ ምቹ ሁኔታ አልነበረ። አስቸጋሪ ሁኔታ ነበረ። ጳውሎስ በአንድ በኩል በሚያስፈራ ሁኔታ ውስጥ ወንጌል ይሰብካል፣ ሰዎችን ያስተምራል። በሌላ ሁኔታ በሌላ መንገድ ደግሞ ራሱ ማስተዳደር ስለማይችል ድንኳን እየሰፋ እንደዛ ያገለግላል እና በጣም ፈርቶ እንደነበር፣ ስጋት ውስጥ እንደነበር መረዳት ትችላላችሁ። ምክንያቱም እንደዛ አይነት ሁኔታ በዛች ከተማ ውስጥ እግዚአብሔር እንደተናገረው ሌላ ቦታ ስናገር አላነበብኩም። እኔ በዚህች ከተማ ውስጥ ብዙ ሕዝብ አለኝና አይዞህ፣ አትፍራ፣ በርታ ነው ያለው እና ከዚህ የተነሳ ዓመት ከ6 ወር ቆየው በቆሮንቶስ ከተማ ውስጥ የቆሮንቶስ ቤተክርስቲያን በማገልገል። ሆኖም ከዓመታት በኋላ ስለዚች ቤተክርስቲያን የሰማው ወሬ ጥሩ አልነበረም። አሁን የቆሮንቶስ ቤተክርስቲያን ታሪክ ውድቀት እና መነሳት የተበላሸባትን የተለያየ የጎንዮሽ ችግር ለማንሳት አይደለም። ዛሬ ጳውሎስ ከእነርሱ ጋር በነበረበት ጊዜ ያስተማራቸውን ያካፈላቸውን ዋናው ነገር ስለዘነጉ እሱን እንዲያስታውሱ እርሱን አበክሮ እንዴት ሲናገር እንደነበረ ነው ማስታወስ እንፈልገው ዛሬ እና እንደምታስታውሱት ይቺ ቤተ ክርስቲያን ጌታ ኢየሱስ ክርስቶስን አግኝታለች። በክርስቶስ ኢየሱስ የሚገኘውን የዘላለም ሕይወት አግኝታለች። ከዓለም ተለይታለች። ነገር ግን በሥጋዊ ክብር፣ በሥጋዊ ፍላጎት፣ በሥጋዊ ጥቅም፣ በሥጋዊ አስተሳሰብ፣ በሥጋዊ ክፍፍል ውስጥ እየገባች እንደሆነ መረዳት እንችላለን። ያ ብቻም ሳይሆን ሥጋዊያን ብቻ ሳይሆን ፈጽሞ የእግዚአብሔር ነገር ያልነካቸው ያልገባቸው ማጣጣም ያልቻሉ ሰዎች እንደነበሩባቸው እንሰማለን። ዛሬ በሶሻል ሚዲያ ላይ አንዳንድ ሰዎችን እንደ የክርስቶስ ተቃዋሚ የሆኑ ሃይማኖት አስተማሪዎች ቃለ መጠይቅ አድርገው ሲያቀርቡ ይገርመኛል። እውነት ከሆነ እና ስሜ እከሌ ይባላል፣ አሁን እከሌ ሆኛለሁ፣ በዚህ ቤተክርስቲያን ውስጥ ነበርኩኝ ይላል። በተለይ ደግሞ እዚሁ ሲዳማ አካባቢ እንደዛ አይነት ወሬ ትሰማላችሁ እና አንዳንዱ ዘማሪ ነበርኩኝ ይሰማል አሉ። እንዲህ አይነት ሰዎች ድሮም የዳኑ አይደሉም ማለት ትችላላችሁ።
የክርስቶስ ኢየሱስን ሕይወት የቀመሱ አይደሉም ማለት ትችላላችሁ። የገባቸው አይደሉም ልትሉ ትችላላችሁ። ዛሬ በገንዘብ በሌላ ጥቅማ ጥቅም ራሳቸውን አሳልፈው የሰጡ ሰዎች ኢየሱስ ክርስቶስን ለማህበራዊ ጉዳይ ብለው ወይም ደግሞ ለቤተሰቦቻቸው ብለው ወይም ደግሞ እንደ ባህል አድርገው ስለፈጠሩት የተደመሩ ሰዎች ይሆናሉ እየገምታለሁ። ስለዚህ በቆሮንቶስ ቤተክርስቲያን ውስጥም እንዲህ አይነት ሰዎች ነበሩ። መንፈሳዊያን የሆኑ ሰዎች ነበሩ። ጌታ ኢየሱስ ክርስቶስ በደንብ የገባቸው ሰዎች ነበሩ። የክርስቶስ ኢየሱስ ወንጌል የመስቀሉ ሥራ በደንብ የተረዱ ሰዎች ነበሩ። እንዲሁ ደግሞ ሥጋውያን የሆኑ ነበሩ። መንፈሳዊ ነገር በአንድ በኩል የሚጨበጡ፣ በሌላ በኩል ደግሞ ሥጋዊነትን የማይለቃቸው ወደ ሁለት ዛፍ ልክ እንደሚወጣው አይነት ሰዎች በሁለት ሀሳብ ምነጉዱ የሚባክኑ ሰዎች እንደነበሩ ማየት እንችላለን። ዛሬ የቆሮንቶስ ሰዎች ያለፉበት ሕይወት ለእኛም ትምህርት ሊሆነን ይገባል ወገኖቼ። አብሮ መውጣት፣ አብሮ መግባት፣ አብሮ መብላት፣ አብሮ መጠጣት፣ አብሮ መቀመጥ፣ አብሮ መዘመር በቂ አይደለም። ዋናውን በትክክል መረዳት ያስፈልጋል። ዋናውን በትክክል ማወቅ፣ ከዋናው ጋር በትክክል መተዋወቅ፣ ዋናውን በትክክል ወደ ውስጥ ማስገባት፣ ለዋናው ደግሞ ራስን መስዋዕት አድርጎ መስጠት ያስፈልጋል። ስለዚህ ጳውሎስ ከእነርሱ ጋር በነበረበት ጊዜ ዋና አድርጎ ያስተዋወቃቸው፣ ዋና አድርጎ ያስተማራቸው፣ ዋና አድርጎ ያሳያቸው አንድ ነበረ። እኔ ስለ ራሴ አልሰበኩም አልተናገርኩም ይላል። ጳውሎስ እንደምታውቁት በጣም አዋቂ የሆነ ሰው ነው። በዓለማዊ እውቀትን በጣም ያወቀ ሰው ነው። ለጥሩ ጭንቅላት የነበረው ሰው ይመስለኛል በለመረዳት ማለት እናንተ ማወቅ ትችላላችሁ። በሌላ በኩል ደግሞ መንፈሳዊ መረዳቱ በጣም ከማንም ያለፈ ነው። እነ ጴጥሮስ እነ ዮሐንስ ሌሎችም ከጌታ ጋር አብረው አሳልፈዋል። ግን በኋላ ለጳውሎስ የተገለጠለት ኤፌሶን ስታነቡ እና ሌሎች ትምህርቶቹ ስታነቡ በጣም የጠለቀ እንደሆነ ትረዳላችሁ። እና ያንን አይደለም ስተነትን የኖርኩት ከእናንተ ጋር ማሳለፍ በነበርኩበት ጊዜ ነው የምላቸው። 1 ዓመት ከ6 ወር አብሬያቸው አሳልፌያለሁ። የዓለምን ፍልስፍና በጊዜው የነበሩትን የግሪኮችን እውቀት እንደዚህና እንደዛ እያልኩ እናንተ ለማሳመን አፋችሁን ከፍታችሁ እንድትሰሙኝ እንድታደምቁኝ አንቱታውን ፍለጋ አላሳለፍኩም። በጣም ቀለል ባለ ሁኔታ ነው ያሳለፍኩት። አንድ ተራ ሰርቶ አደር በምኖርበት ወይም ወዛደር በምኖርበት ሁኔታ ነው የኖርኩት። ነገር ግን አንድ ትልቅ መልእክት ነበረኝ ከእናንተ ጋር በነበርኩበት ጊዜ። አንድ ትልቅ ቃል ኪዳን ነበረኝ ከእናንተ ጋር በነበርኩበት ጊዜ ይልና ቅድም እንዳነበብኩላችሁ በምዕራፍ 2 ላይ ያለውን ይላል። እኔም ወንድሞች ሆይ ወደ እናንተ በመጣሁ ጊዜ በቃልና በጥበብ ብልጫ በእግዚአብሔር ምስክርነትን ለእናንተ እየነገርኩ አልመጣሁም ይላል። ማለት ከእናንተ የተሻለ የብሉይ ኪዳን አዋቂነትን እየገለጥኩ አልመጣሁም። እንደምታውቁት ብሉይ ኪዳንን በጣም አብጠርጥ በደንብ አድርጎ የሚያውቅ ተንትኖ የሚያውቅ ነው። በደንብ አድርጎ የሚያውቅ ነው። ያንንም እየገለጥኩ አልመጣሁም። በሌላ ልክ የግሪኮቹ በጥበብም አልመጣሁም። ጥበብም ነበረው በእውነት ጳውሎስ በዚያ ግን ምስክርነትን የገለጥኩት በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር ይላል። በቃ እኔ ወደ እስከዚህ ድረስ ያስመጣኝ ከእናንተ ጋር ያገናኝ አገር አቋርጬ ከእስራኤል ከይሁዳ ከጠርሴስ ከአንጾኪያ ተነስቼ ወደ ግሪክ ወደ ቆሮንቶስ የመጣሁት እንደ ሌሎቹ በዘመኑ እንደነበሩት ሰዎች የራስን ቡድን አበጅቼ አዘጋጅቼ ጠቢቡ ጳውሎስ ተብዬ ሊሞካሽ አይደለም የመጣሁት። ይልቁንም ስመጣ ኢየሱስ ክርስቶስን ብቻ ነው የማውቀው ብዬ ነው የመጣሁት። ኢየሱስ ክርስቶስን ደግሞ የማውቀው ልክ ዛሬ ሰዎች እንደሚያስቡት እንደሚያበለጽግ
ትልቅ ክብር ላይ እንደሚያስቀምጥ ወይም ሰዎችን በአቋራጭ ወደ ፈለጉበት እንደሚያደርስ እንደዛ አይደለም። ኢየሱስ ክርስቶስ እንደማውቀው በጭራሽ እንደዛ አይደለም። እንደዛ አይነት ስብከት አያልፈኝም፣ አይነካኝም በጭራሽ። ከዛ በጣም የራቅኩኝ ሰው ነኝ። ዓላማዬ ነጠላ ዓላማ አለ ማለት ሲንግል ማይንድድ ነበርኩኝ። በቃ ክርስቶስ ነው የማውቀው። እኔ የማውቀው ክርስቶስ ደግሞ የተሰቀለው ነው ይላል። እግዚአብሔር አምላካችን እናመሰግናለን። የተሰቀለው በመስቀል ላይ የሞተውን እሱን ነው የማውቀው። የኔን ሕይወት የለወጠው እሱ ነው። በእርግጥ ጌታ ኢየሱስ ክርስቶስ ብዙዎችን ከደዌያቸው ሲፈውስ ነበር። ከአጋንንት እስራት ነፃ ያወጣቸው ነበር። ለምጻሞችን ያድን ነበር፣ ይፈውስ ነበር። የሰማይን ጥበብ ይገልጥ ነበር እና ያ ሁሉ ተከታይ ነው፣ ተጨማሪ ነው እንጂ ለእኔ ዋናው ስብከቴ፣ ዋናው መልእክት ሰዎች እንዲያውቁልኝ የምፈልገው ታናሽ ታላቁ በትክክል እንዲረዳልኝ የምፈልገው የተሰቀለው ኢየሱስ ክርስቶስ ነው። እሱን ነው ያስተማርኳችሁ ነው የምለው። ከየት አመጣችሁ እናንተ ወገናዊነቱ ነው? ከየት አመጣችሁ እናንተ የኬፋ ነኝ ማለቱ ነው? ከየት አመጣችሁ እናንተ የአጵሎስ ነኝ ማለቱ ነው? ከየት አመጣችሁ እናንተ የጳውሎስ ነኝ ማለቱ? ማን አሳያችሁ? ከእኔ ውጭ እናንተን ያስተማራችሁ ማን ነው? የኔ ትምህርት በጥንቃቄ ላይ የተመሰረተ ነበረ። ኢየሱስ ክርስቶስን ብቻ የሚያሳይ ነበርና እሱን ነው ያሳየኋችሁ። በጥንቃቄ ነው ያሳየኋችሁ። ይህንን ደግሞ አሁንም አስታውሳለሁ። ከእናንተ ከተለዩ ዓመታት ቢቆጠሩ የተሳሳተ ትምህርት እንዳላስተማር፣ ሰነፍ ደካማ የተደበላለቀበት ምስክር እንዳልነበር ባውቃለሁ። በጥንቃቄ ነው ያለ ምስክር የነበረው። እግዚአብሔር የተመሰገነ ይሁን። እንደዛ ነው የምንሰቀለው ኢየሱስ ክርስቶስ። እግዚአብሔር ተባረከ። እግዚአብሔር አገልጋዮችን ካልሰጠን ላይቀር እግዚአብሔር የሚያገለግሉንን የእግዚአብሔር መንገድ የሚያሳዩንን ወንድሞችና እህቶችን ከሰጠን ላይቀር የተሰቀለውን ኢየሱስ ክርስቶስን ካሳዩን በቂ ነው ወገኖች። ዛሬ ምድር ተባላሸችው ስለ ክርስቶስ ኢየሱስ፣ ስለ ወንጌል፣ ስለ መጽሐፍ ቅዱስ፣ ስለ ክርስትና መስማት ስላቃታት አይደለችም። ይቺ ምድር የኛ አካባቢ ኢትዮጵያ ብትሆን ክርስትና ወደ ኢትዮጵያ ከገባ ቆይቷል። ክርስትና ወደዚህ ከገባ 50-60 ዓመታት ሆነውታል። ነገር ግን የተሰቀለውን ኢየሱስ ክርስቶስን ከማየት ይልቅና ከማሳየት ይልቅ ሰዎች ጊዜያዊ ካቃ የሚሰጠውን ጊዜያዊ ዝናን የሚሰጠውን በቀላሉ የሚያሰባስበው ወቅታዊ ፍላጎታችን የሚያረካው ያንን እንዲሰጡን ስለምንፈልግ ዛሬ ክርስትና እየቀለለብን መጥቷል ወገኖቼ። ስለዚህ እንድንቃኝ ያስፈልጋል። ራሳችን እንድንቃኝ ያስፈልጋል። ማካሄዳችን ዛሬ እንድንስተካከል ያስፈልጋል። እንድንታረም ያስፈልጋል። ዛሬ ልብ እንድንል ያስፈልጋል። አገር ገዝተን ስርዓት ይዘን ራሳችንን እንድንፈትሽ ይገባል። ዛሬ ነገሮች አስታውሳለሁ። እዚህ የሰበኩ እዚህ ቆሜ እያለሁ የዛሬ 20 ምናምን ዓመት ሊሆን ይችላል። እናቴ እንደዛ ተቀምጣለች። ካየለች ባለቤቴ ናት። እና እየሰበኩ እያለሁ እናቴ የነበረችበትን ሁኔታ አስታውሱ። ዙሮ እንዴት ወደ ጌታ እንደመጣች ብዙ ጊዜ እናገራለሁ። እና እናቴ ቅዱስ መንፈስ የሚያስጨንቃት ነበረች። ከዚያ ነፃነት ወጣ ነበር። አባቴ ጌታን ረጅም መንገድ ሄዶ እንዲህ አይነት ሰዎች መጥተዋል ሲባል የተቀበለው ከዚያ በኋላ ነው እናቴ ጌታን የተቀበለችውና እናቴ እዛ ስለነበረች ጠራኋት። ያው እሷ አማርኛ መናገር አትችልም። ጠራኋት። እዚች ጋር ቆማ አስታውሳለሁ። እንደው ጮራ አዳምኖ እየጠየኳት መናገር ትፈልገው አንዱ እየጠየኳት ምንድን ነው አለችው። ኪድኔ መጋኗ ካልዳ ስትኖንቴ ንንክ መጋኑ ካራሚ ጀማ ነው ብላለች። ማለት የእግዚአብሔር ነገር እንደ ዋዛ አድርጋችሁ እንዳትቆጥሩ። እኛ በጭንቅ ረፍት ፍለጋ እንዳገኘነው ነው ወደ ክርስትና ያመጣነው እና አትቀልዱ ብላለች። ማለት ምን ማለት ነው? የተሰቀለው ኢየሱስ ክርስቶስ ከጨካኝ አውሬ ከጨካኝ አጋንንት ምሕረት ከማያሳይ ከሱ አድኖናል፣ ታድጎናል እና ስለዚህ አትቀልዱበት ማለት ነው። እናቴ ያን ያክል መናገር ስናሽ
ስለዚህ ወገኖቼ ይህ የተሰቀለው ኢየሱስ ክርስቶስ ዛሬ በጣም ልናስብበት፣ በጣም ልንረዳ፣ በጣም ሊገባን በሚያስፈልግበት ዘመን ውስጥ ነው ያለ ነው። ይህንን ካለ በኋላ ጳውሎስ ልክ ምዕራፉን ሲዘጋ ያው ምዕራፍ 15 በኋላ ምዕራፍ 16 ነው ያለው። ምዕራፍ 16 ሰላምታ ነው የያዘው። ምዕራፍ 15 ላይ ግን እንደገና ያሳስባቸዋል እነዚህ ሰዎች። ወንድሞች ሆይ ከዚህ በፊት የሰበኩላችሁ ሆን ደግሞ በተቀበላችሁት በእርሱ ደግሞ ቆማችሁበትን በእርሱ ደግሞ የምትሉበት ወንጌል አሳስባችኋለሁ ይላል። ያን የነገርኳችሁ አሁን ሌላ ወንጌል የለኝም፣ ሌላ ወንጌል የለኝም፣ ማሳሰብ ነው። እሱን ማሳስባችሁ። አንዳንድ ጊዜ ክርስትና ይሄ የመጀመሪያው ትምህርት ፊደል መቁጠር የሚሆንብን ሁኔታ ካለ በጣም ተሳስተናል። ኤሌመንተሪ ይባላል አይደል? ኤሌመንተሪ፣ ከዛ በኋላ ጁኒየር፣ ከዛ በኋላ ሃይስኩል፣ ከዛ በኋላ ዩኒቨርሲቲ፣ ከዛ በኋላ ክርስትና ኤሌመንታሪና ዩኒቨርሲቲ የሚባል ነገር የለውም። ለማስረዳት የተለያየ መንገድ ልንጠቀም እንችላለን። ነገር ግን ክርስትና ልክ ያንን እንደሰማነው እውነት መኖር ነው። ልክ የክርስቶስ ኢየሱስ ወንጌል ሲነገረን ፍቅሩ ውስጣችንን እንደነካ ኢየሱስ ክርስቶስ ለኃጢአታችን እንደተሰቀለ ሲነገረን ያኔ እናለቅስ እንደነበረው እናነባ እንደነበረው ያኔ ራሱን አሳልፎ የሰጠን ጌታ ምን ያክል እንደወደደን ተረድተን ሁለንተናችንን አሳልፈን ሰጥተን ሳንበቃ እንደነበረው አሁንም እንደዚያው መኖር ነው ክርስትና። ክርስትና እንደዚያው ነው። ስለዚህ አሳስባችኋለሁ። እኔ ሌላ መልእክት ስለሌለ ጌታ የተባረከ ከጊዜ በኋላ እናንተ ለማስደሰት እናንተ እንድትሰሙን ብዬ የሚሰራው አርቲፊሻል ሰው ሰራሽ የሆነ ነገር የለኝም። አርቲፊሻል የሆነ ወንጌል የለኝም። ሌላ ሰው ሆኜ መቅረብም አልፈልግም። አሁን ከጊዜ ብዛት የተነሳ ምናልባት በቅመም እየገፋ ነው ያለውና ያው ጳውሎስ ያን ያያችሁ ጳውሎስ አሁንም ያንኑ ነግራችኋለሁ፣ አሳስባችኋለሁ። አስቡ። በእርሱ የምትድኑበትን ወንጌል ነው የሰማችሁት። እሱን ነው ማሳስባችሁ። በከንቱ ካላመናችሁ በቀር ልትሰሙን ይገባል። በትክክል በሐቁ ካመናችሁ፣ በከንቱ ከአምናችሁ ከሆነ አትስሙን። እንደ ጅላጅል ቁጥር እንደዛ ከሆነ ወደምትፈልጉበት መሄድ ትችላላችሁ። አሁን የያዛችሁትን ፈሊጥ መከተል ትችላላችሁ። የጴጥሮስ ልጅ ምናምን እያላችሁ መቀጠል ትችላላችሁ፣ በከንቱ ሰምታችሁ ከሆነ። ነገር ግን በእውነት ደህንነት ገብቷችሁ፣ ደህንነት በክርስቶስ ኢየሱስ እንደሆነ ገብታችሁ የሰጠኋችሁ ኢየሱስ ክርስቶስን ብቻ እንደሆነ ተረድታችሁ ከሆነ አሁን በደንብ ስሙን፣ አሳስባችኋለሁ። ትንሽ ሸርጠጥ ብላችኋል፣ እያመለጣችሁ ነው ያለው። ክርስትናን የጥቅማ ጥቅም ጉዳይ አድርጋችኋል። ክርስትናን የመደብ ክፍፍል አይነት አድርጋችኋል። ሰዎችን በሥጋ የሆነ ደረጃ ላይ የተወሰኑትን የሚያደርስ አይነት አድርጋችኋል። ድሆችን የምታሳፍሩ ሆናችኋል። ስትበሉ ስትጠጡ የራሳችሁ ወገን ከፍላችሁ ነው ወይም እንደዛ ሆናችሁ ነውና አሳስባችኋለሁ። እኔ መጀመሪያውን ይላችኋል። ደግሞ በምን ቃል እንደሰበኩላችሁ አሳስባችኋል። እኔ መልእክት ያው ነው። እሱንም ደግሞ ቁጥር 3 እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ። የሰጠኋችሁ ብሎ ፓስተርስ ኃላፊ ኪስ ነው እንደምታውቁት። እሰጣችኋለሁ አይደለም የሚለው ሰጥቻችኋለሁ። ከማን የተቀበልኩትን? ከጌታ የተቀበልኩትን። መጽሐፍ እንደምን እንዲህ ነው የሆነው፣ ክርስቶስ ለኃጢአታችን ሞተ። እግዚአብሔር የተመሰገነ ይሁን። ስለኛ ኃጢአት ሞት መጽሐፍ ነው የሚያሳየን። ስለዚህ መስቀል በምንልበት ጊዜ፣ ክርስቶስ መስቀል በምንልበት ጊዜ ኢየሱስ ክርስቶስ ለኃጢአታችን መሞቱን ነው የሚያሳየው። ለዚህ ማቴዎስ ምዕራፍ 26ን ማንበብ ትችላላችሁ። ማቴዎስ ምዕራፍ 26 ላይ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶ ለደቀ መዛሙርቱ ሰጠና እንካችሁ
አመስግኖም ሰጣቸው እንዲህ ማለት ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደም ይህ ነው አለ። እግዚአብሔር የተባረከ። ሥጋውን ሰጠ። እዚህ ላይ እንደዛ ነው። ስለ ኃጢአታችን ሞተ ማለት ምን ማለት ነው? ሥጋውን በመስቀል ላይ መስዋዕት አድርጎ ሰጠን፣ እንድንበላው ሰጠን። ሥጋውን ካልበላን ደሙን ካልጠጣን በራሳችን ሕይወት ስለማይኖረን ራሱን አሳልፎ ሰጠ። ተፈጸመ አለ። ስለ ኃጢአታችን እኛ መሞት ሲገባን፣ እኛ መቀጣት ሲገባን፣ እኛ በዚህ ምድር ላይ በእርግማን ውስጥ ውለን ማደር ሲገባን ልክ እናቴ እንደተናገረችው በአጋንንት እስራት በኃጢአት በሽታ መሰቃየት ሲገባን እኛን ለማዳን ጌታ ኢየሱስ ክርስቶስ እጆቹን ተቸንክረው ወገቡ ጎኑ ተወግቶ በመስቀል ላይ ዋለ። አባት ወይ ይህች ጽዋ ታልፍ ዘንድ እጸልያለሁ፣ እለምንሃለሁ። ይቻላል ብቻስ፣ ነገር ግን አንተ እንደምትፈቅደው እንጂ የእኔ ፈቃድ አይሁን አለ ጌታ ኢየሱስ ክርስቶስ። ምን ያክል የሰቆቃ ጊዜ እንደነበረ መረዳት እንችላለን። አንዳንድ ጊዜ ይሰቀጥቃችኋል ማየት አይደለም። በምስማር ሲወጋ እሱ ለእኛን ለማሳየት፣ ነገር ግን ያንን ስቃይ በጊዜ የነበረው ስቃይ ማንም ልረዳለት አይችልም። ፊልም ላይ እንደዛም ያቀርቡን ሰዎች ሊረዱ አይችልም። እኛም ልንረዳ አንችልም። ከሚችለው በላይ ጌታ ኢየሱስ ክርስቶስ ስለና ስለ እናንተ ኃጢአት ተሰቃየ፣ መከራን ተቀበለ፣ ሞተ። ይህ የሆነው ደሙን አፍሶ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደም ነው ማለት በዚህ በፈሰሰው ደም ከኃጢአታችን ነፃን። አንድ ሁለተኛ ደግሞ በዚህ በፈሰሰው ደም አማካኝነት እግዚአብሔር አዲስ ኪዳን ገባልን ለእኔና ለእናንተ። ኪዳን ማለት ስምምነት ማለት ነው። ኪዳን ማለት ተስፋ ማለት ነው። ኪዳን ማለት ውል ማለት ነው። ላይተወን ካዳንን በኋላ ከኃጢአታችን ነፃ ካወጣን በኋላ ልጆቹ ካደረገን በኋላ ስማችንን በሕይወት መጽሐፍ ከጻፈ በኋላ የእግዚአብሔር መንግሥት ወራሾች ካደረገን በኋላ ርስት አዘጋጅላችሁ ዘንድ እሄዳለሁ፣ እኔ ባለሁበት እናንተ እንድትመጡ ዳግመኛ እወስዳችኋለሁ ካለ በኋላ በሁኔታዎች አሳቦ ላይተወን፣ በድካማችን ምክንያት ላይጥለን፣ ከዚህ በኋላ አልፈልግም ላይልን እጆቻችንን ይዞ ሊመራ በውጣ ውረድ ሁሉ ውስጥ ሊያግዘን እግዚአብሔር የተባረከ ይሁን። ቃል ኪዳን ገብቶልናል። ሃሌሉያ! ቃል ኪዳን ውል፣ ስምምነት። እግዚአብሔር የተባረከ ይሁን። ባልና ሚስት እንኳን ቃል ኪዳናቸውን ያከብራሉ በቤተ ክርስቲያን ውስጥ። ለዚህ ነው ቃል ኪዳን የሚፈጸመው። ሰዎች ቃል ኪዳን ጓደኛሞች ሊሆኑ ይችላሉ፣ ለቃል ኪዳናቸው ያስባሉ። ነገር ግን የሰማይና የምድር ጌታ እግዚአብሔር አምላክ ጌታችን ኢየሱስ ክርስቶስ ደሙን በማፍሰስ ስለ ደሜ ስል ቃል ገብቼልሃለሁና ከዚህ በኋላ አልጥልሽም በማለትና ለማለት ቃል የገባልን ወንድና ሴት ልጆቹን ክብር ለእግዚአብሔር ይሁን። አሜን፣ ሃሌሉያ። ስለዚህ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ የሚለው ከዚህ የተነሳ ነው ወገኖቼ። ቃል ኪዳን ሊገባልን ወይም ቃል ኪዳን ሲገባልን ስለ ኃጢአታችን ሞተ። ከዚህ በኋላ እኛ በሕይወት እንኖር ዘንድ የተሰቀለውን ኢየሱስ ክርስቶስን እናነግስ ዘንድ እርሱን ከፍ እናደርግ፣ ለእርሱ ክብር እንኖር ዘንድ እርሱ ስለ ኃጢአታችን ሞተ። አሜን። የጌታ ስም ብሩክ ይሁን። አሜን። ተቀበለም ይላል። የሞተው እንደተቀበረ መረጋገጥ አለበት። ምክንያቱም አንዳንድ ሰዎች የሚያሳስቱ አሉ። አይ የተነገረው እሱ አይደለም ይላሉ። ነገር ግን ተቀበረ፣ ተቀብሮም አልቀረም፣ በሦስተኛው ቀን ተነሳ ይላል። እግዚአብሔር የሞትን ጣር አጥፍቶ
አስነስቶታል ተብሎ መታወጅ አለበት። ምክንያቱም የእርሱ ድል የኔና የእናንተ ድል ስለሆነ፣ የእርሱ አሸናፊነት የኔና የእናንተ አሸናፊነት ስለሆነ እግዚአብሔር ተባረከ። እዚህ ውስጥ በዕድሜ የገፋን ሰዎች አለ። እንግዲህ የገፉት ከሚባሉት አንዱ ሆኛለሁ። ገፍተናል ማለት 60 ምናምን አለፈ ነው ያለ ተባረከ። ከዛም ያለፋችሁ ካላችሁ እንኳን ደስ አላችሁ። ወጣቶች አላችሁ፣ ለእናንተ መናገር ፈልጌ ነው። ይሄን እንኳን ያልኩት ወጣቶች አላችሁ ገና በሀያዎቹ በአፍላ ዕድሜ ላይ ያላችሁ ብዙ ነገር ሊፈታተናችሁ ይችላላችሁ። ነገር ግን የሞተላችሁ ከሞት የተነሳላችሁ የሞትን ጣር አጥፍቶ የተነሳው እግዚአብሔር አምላክ ኢየሱስ ክርስቶስ በሞትና ለሞት እንዳይሸነፍ ያደረገው ዛሬ ለኃጢአትና በኃጢአት ስለ ኃጢአት እንዳትገዙ፣ እንዳትሸነፉ፣ እንዳትበረከቱ፣ እንዳትዋረዱ ሊታደጋችሁ፣ ሊረዳችሁ፣ ሊያቆማችሁ፣ ሊያጸናችሁ፣ ለመንግሥቱ ሊያበቃችሁ፣ በክፉ ሁሉ ሊጠብቃችሁ ኢየሱስ ክርስቶስ ለእናንተ ከሞት ተነስቷል። እግዚአብሔር የተመሰገነ ይሁን። ዛሬ በብዙ ምክንያት በሚታወቅ በማይታወቅ ምክንያት ሕይወታችሁ የዛሬ ወንድሞችና እህቶች ካላችሁ ደስ ይበላችሁ። ኢየሱስ ክርስቶስ ስለ እናንተ ሞተ፣ ስለ እናንተ ተቀበረ፣ ስለ እናንተ በሦስተኛው ቀን ከሞት ተነስቷል። ክብር ለጌታ አሜን። ወገኖቼ ዛሬ ደስ ሊለን ይገባል። ደስ ሊላችሁ ይገባል። በዚህ በክርስቶስ ኢየሱስ ድል አድራጊነት እንዳትሳቱ፣ እንዳትስቱ፣ እንዳትሳሳቱ፣ እንዳትስቱ፣ እንዳትሳሳቱ ደግሜ እነግራችኋለሁ። የእኛ የሕይወታችን ትርጉም፣ የእኛ ስኬት፣ የእኛ መንፈሳዊ ውበት በሚታይ በሚዳሰስ በምድራዊ በቁሳዊ ነገር ላይ የተመሰረተ አይደለም። በመስቀሉ ላይ ነው የተመሰረተ። የእኛ አሸናፊነት፣ የእኛ ጥንካሬ የተሰቀለውን ኢየሱስ ክርስቶስን የምር ስንይዘው፣ የራሳችን ስናደርገው፣ የሙጥኝ ስንሆን ከጌታ ጋር እዛ ላይ ነው ያለው ምስጢሩ። አሜን አሜን። በተሰቀለው በክርስቶስ ኢየሱስ ከእርሱ ጋር ከመጣበቅ ነው የእኛ የሕይወት ምስጢሩ፣ የድል አድራጊነት ምስጢሩ እዚህ ጋር፣ የአሸናፊነት ምስጢሩ እዚህ ጋር። አንዳንድ ጊዜ የሚያልፉ ነገሮች ሕይወታችንን ሚዛን ላይ የሚያስቀምጡ መቶ እሱ ስህተት ነው። እንደ ፍቃዱ ብንለምን አንዳች ነገር አናጣም። ጌታ ያደርግልናል። ነገር ግን እሱ አይደለም፣ ምንም ነገር አይገኝም። ከብቶች በበረቱ፣ በጎች በበረቱ ይጥፉ፣ እህል ከጓሮ ይጥፋ፣ እሱ አይደለም መለኪያችን። መለኪያችን ከተሰቀለልን ከኢየሱስ ክርስቶስ ጋር በስምምነት ነው። እሱ ላይ ነው መለኪያችን። ብሎች የጌታ ስም ብሩክ ይሁን። አሜን። እንግዲህ ይህን ያክል ካል አንዳንድ መርሆችን ላሳስባችሁ እፈልጋለሁ። አንደኛ የክርስቶስ ኢየሱስ መስቀል የሞቱ ምልክት ነው። የመስቀሉ ኃይል ለሚጠፉት ሞኝነት፣ ለእኛ ግን የእግዚአብሔር ኃይል ይላል አይደለም። መስቀል በምንልበት ጊዜ ኢየሱስ ክርስቶስ ለኃጢአታችን መሞቱ ያንን የምናስብበት ነው፣ የምናስታውስበት ነው። ኃይል በመስቀል ውስጥ አለ በምንልበት ጊዜ በምልክቱ ላይ አይደለም፣ እዚች ጋር በእንጨቱ ላይ አይደለም። እዛው በሞተው በክርስቶስ ኢየሱስ ምክንያት ኃይል አለ። የደሙ ኃይል በዛ ውስጥ አለ። ሌላው መርህ የተሰቀለው ክርስቶስ ሥጋውንና ደሙን ስለ ሰው ልጆች ኃጢአት መስዋዕት ያደረገ ነው። ወገኖች
መስዋዕት ማለት እንደሆነ ታውቃላችሁ። መስዋዕት አንድን ነገር ችላችሁ ልታደርጉ ትችላላችሁ። የምትችሉትን ሳትቸገሩ ልታደርጉ ትችላላችሁ። መስዋዕትነትን ከፍያለሁ በምንልበት ጊዜ ግን ከምችለው በላይ መሆን ከሚገባኝ አልፌ ለማለት ነው። በተለይ ደግሞ መስዋዕት የሚለው ቃል ከአምልኮ ጋር የተያያዘ ነው። ለምናመልከው አምላክ ፈጽመን መስጠታችን ዳግም አንፈልግ ማለት ነው። ልክ እሳት ላይ እንደምንጥለው አይነት ነገር ማለት ነው። እንደምናቃት ምክንያቱም የተቃጠለው ነገር አንፈልግ። ስለዚህ ጌታ ኢየሱስ ክርስቶስ ልክ ራሱን እንደማይፈልግ አይነት ነው ሆኖ ራሱን ተሰጠን። ከሚገባው በላይ ሆኖ ከሚገባው አልፎ ወገኖቼ በጣም ምሳሌ የሆኑልን የእምነት አባቶቻችን ሐዋርያት አገልግሎታቸው ኢየሱስ እንደተሰቀለ፣ እንደሞተ፣ እንደተቀበረና እንደተነሳ ማወጅ ነው። ይህ ዛሬ ልብ ለሚገባው ነው። ከዚሁ ጋር በስሙ የኃጢአት ይቅርታ ማወጅ ነበረ። ምክንያቱም የልጁ የኢየሱስ ክርስቶስ ነው ከኃጢአት ሁሉ ያነጻናል ተብሎ ተጽፏልና ዛሬ ከዚህ እኛ ምን እንማር? መጨረሻ ላይ ምን እንማር? በመጀመሪያ እግዚአብሔር በክርስቶስ ኢየሱስ የመስቀል ሥራ ያዳነን ወንድና ሴት ልጆቹ ነን። ይህ ወገኖቼ ሁልጊዜ ሊለየን አያስፈልግም። እንዲያስተሳሰብ ሊኖረን ያስፈልጋል። በዚህ እውነት ውስጥ ልናድግ ያስፈልጋል። ጠዋት ማታ ስንተኛ ስንነቃ ብቻችንን ስንሆን ከሌሎች ሰዎች ጋር ስንሆን ዙሪያችን በክፋት ተከቦ ቢሆን በመልካም ሰዎች ተከቦ ቢሆን በክርስቶስ ኢየሱስ ደም ይላሉ ነኝ የደሙ ፍሬ ነኝ። ይህን ሁልጊዜ ማስታወስ በጣም አስፈላጊ ነው። የመከራው ውጤት ነኝ። እግዚአብሔር የተባረከ ይሁን። ተራ ሰው አይደለሁም። እግዚአብሔር ያከበረኝ ነኝ። ስሜ በሕይወት መጽሐፍ የተጻፈ እነሆ በሰማይ ርስት የተዘጋጀልኝ ከእግዚአብሔር ጋር ሁልጊዜ ደስ የሚሰኝ ከቅዱሳን ጋር አብረን የሚሆን ከቀደሙኝ ቅዱሳንና ቅዱሳት ወዳጆቼ ጋር አብረን የሚሆን ከዚህ በኋላ በዚህ ምድር ላይ ካሉት ከተቀደሱ ለጌታ ከተለዩ ራሳቸውን ከርኩሰት ካነጹት ጋር አብሬ የሚቆጠር ወንድ ልጅ ወይም ሴት ልጅ ነኝ ብለን በተለየ ሁኔታ ራሳችንን ልናይ ይገባል። እንዲሁም የትኩረታችን አቅጣጫ መቃኘት ያለበት በዚሁ በክርስቶስ በተሰቀለው በሞተልን በተቀበረው በሦስተኛ ቀን በተነሳው በክርስቶስ ኢየሱስ መስቀል ላይ ሳጠናቅቅ ላሳስባችሁ እወዳለሁ። ክርስትና ዋጋ የተከፈለበት ሕይወት ነው። ዋጋ የተከፈለበት ሕይወት ነው ክርስትና ኢየሱስ ክርስቶስ በመስቀል ላይ ሞቶ በዚህች ምድር ላይ ተጀመረ እምነት ነው፣ ሃይማኖት ነው። ክርስትና ወደ እኔና ወደ እናንተ የመጣው ኢየሱስ ክርስቶስን ብቻ እንጂ ሌላ አላውቅም ብለው በቆረጡ በወሰኑ ወንድሞችን አይቶች ማውሰድ ነው እውነተኛ ክርስትና ወደኛ መጣው። ስለዚህ ከዚህ በኋላ ይሄ ወደ እናንተ የመጣ ክርስትና እንደሚገባ ሆነንለት እንደሚገባ ሆነንለት ለሌሎች እንድናስተላልፍ ይገባል። ወገኖቼ ክርስትና በየዘመኑ የሚኖሩለት ወንድና ሴት ልጆች ያስፈልጉታል፣ ደግሞ የሚኖሩታል። እግዚአብሔር ተባረከ። ኢየሱስ ክርስቶስ መስካሪ አላጣ፣ ምስክሮችን አጣ። እግዚአብሔር ተባረከ። ይህ የተሰቀለው ኢየሱስ ክርስቶስ ብቸኛ የሆነ አዳኝ። ሰሞኑን በዓለም ዙሪያ
አንድ ትልቅ ወሬ አለ። በእርግጥ ከምንጩ በደንብ ማጣራት ፈልጋለሁ፣ ግን ከብዙ አቅጣጫ እያነበብኩ ስለሆነ እውነት ይመስለኛል። እና የሮም ካቶሊክ ቤተክርስቲያን ወደ 1.4 ቢሊዮን አባላት አሉት በዓለም ላይ። እንደምታወቀው ክርስትና ወደ በዓለም ላይ በሃይማኖት ደረጃ ሲታይ የመጀመሪያውን ስፍራ ይዛል። ቀጥሎ እስልምና ነው። ከ2.56 አካባቢ ሳይደርስ አይቀርም ቢሊዮን ማለት ነው። ከነዛ መካከል አብዛኛው የሮም ካቶሊክ አባላት ናቸው። አውሮፓ ውስጥ፣ ደቡብ አሜሪካ ውስጥ፣ ደቡብ አፍሪካ ውስጥ አሉ። በኢትዮጵያ ውስጥ ኦርቶዶክስ የሚበዛው እና አሁን ያሉት ጳጳስ እስካሁን ድረስ ላለፉት 1000 ዓመታት የበጀቱ ስራ ማርያም እርሻ እንዳላት ነበረ ሲቆጠር ነበር እና አሁን እንደዛ አይደለም። ማርያም ምንም እርሻ ይላት ኢየሱስ ክርስቶስ የቤዛነት ማለት ነው። የቤዛነት ኢየሱስ ክርስቶስ ነው የዓለም ቤዛ ብሎ አባቶች እግዚአብሔር ይመስገን። ኢየሱስ ክርስቶስ የዓለም ቤዛ ጌታ የተባረከ። ይሄ ቀላል ነገር አይደለም። ቀላል ድል አይደለም። ቀላል ድል አይደለም። እግዚአብሔር የተባረከ። ሌላ ደግሞ እንሰማለን እነዚህ ኦንሊ ጂሰስ የሚባሉ ሐዋርያቶች ብዙዎች ለ40 ዓመት ለ36 ለ26 ዓመታት ያክል በዛው ጨለማ ውስጥ በስርዓት ውስጥ ነበርኩ፣ አሁን ጌታ አብርቶልኛል እያሉ ማቴዎስ 28 መነሻ አድርገው የሚሰብኩ የሚያስተምሩ ራሳቸው እያገኙ ያሉ ብዙዎች አሉ። እግዚአብሔር የተባረከ ነው። የመጨረሻ በረከት የጌታችን ኢየሱስ ክርስቶስ መጽሐፉ ራሱ በጣም እጅግ በጣም የተባረከ ይመስለኛል እና በዓለም ላይ የሆነ ያለውን ሁኔታ ስትመለከቱ አይኖቻቸው እየተከፈተ ምናልባት የመጨረሻ ዝናብ የሚዘንብበት ጊዜ ላይ ያለ ይመስለኛል። ስለዚህ እንድትነቁ ለክርስቶስ ኢየሱስ የመስቀል ስራ ዋጋ እንድንሰጥ ከመቼው ጊዜ ከጌታ ጋር እንድንጣበቅ ራሳስባችሁ ፈልጋለሁ። ከጌታ ጋር ስንጣበቅ ጌታ የራሳችን ሲሆን ጌታን ስናመልከው በእውነትና በመንፈስ ስናመልከው ሌላ የሚያስፈልገን እግዚአብሔር በእኛ ላይ ያደርጋል። ነገር ግን ይህንን መለኮታዊ በረከት እግዚአብሔር ከላይ የላከልን ትልቁ ሀብት ዓለም የሌላትን በገንዘብ ብዛት ማንም ሊያገኘው የማይችለው በነፃ የተሰጠን በመስቀል ላይ የሞተው ውዱን እንቁን ከእንቁም የሚበልጠው የእግዚአብሔር ልጅ ኢየሱስ ክርስቶስን የናዝሬቱን ጌታ እንደሚገባ አድርገን እንያዝ፣ እንገዛለት፣ እናመልከው፣ እንታዘዘው፣ እንስማ፣ በመንፈሱ ደግሞ ደስ እያለን እንኖር። እግዚአብሔር አምላክ እየባረከ ይባርካችሁ። የጌታ ስም